ሰላም ሰላም ውድ የቻናችን ተከታዮች እንዴት ናችሁ? ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ ማለት ነው። የዛሬ ትምህርታችን ስለ አድቨርብ ኦፍ ማነር ነው። አድቨርብ ማለት ተውሳከ ግስ ነው። ተውሳከ ግስ ማለት ደግሞ አክሽኑ ወይም ደግሞ ቨርቡ ወይም ደግሞ ግሱን አጉልቶ የሚያሳይልን ወይም ደግሞ ስለ ግሱ አጉልቶ ዲስክራይብ የሚያደርገው ተውሳከ ግስ ይባላል ወይም ደግሞ አድቨርብ ይባላል ማለት ነው። አድቨርቦች there are three types or four types of adverbs አለ። አድቨርብ ኦፍ ማነር አለ፣ አድቨርብ ኦፍ ዲግሪ አለ፣ አድቨርብ ኦፍ ፍሪኩዌንሲ አለ ማለት ነው። እነሱን ዋን ባይ ዋን እናያለን። ዛሬ የምናየው ስለ አድቨርብ ኦፍ ማነር። አድቨርብ ኦፍ ማነር ማለት ምን ማለት ነው? these adverb of manners are words that describe how an action is done. an action ወይም ደግሞ አክሽን ወይም ደግሞ ተግባሩ እንዴት ነው የተፈጸመው፣ እንዴት ተከናወነ፣ እንዴት ተደረገ ወይም ደግሞ እንዴት ነው የተፈጸመው የሚለውን ነገር የሚነግረን ዲስክራይብ የሚያደርግ የሚገልጽልን አድቨርብ ኦፍ ማነር ይባላል ማለት ነው። እነዚህ አድቨርብ ኦፍ ማነር ዘ ዩዥዋል አንሰር ዘ ኩዌሽን ሃው የሚለውን ጥያቄ ይመልሱልናል ማለት። ስለዚህ እንዴት አክሽኑ ተፈጸመ፣ እንዴት አክሽኑ ተከናወነ የሚለውን ነገር ወይም ደግሞ እንዴት ድርጊቱ ተፈጸመ የሚለውን ነገር ይነግሩናል ማለት። ስለዚህ አድቨርብ ኦፍ ማነሮች ኢትስ አክሽን እንዴት እንደተፈጸመ ነው የሚነግሩን ማለት ነው። there are different types of adverb of manners። ስለዚህ አድቨርብ ኦፍ ማነርስ የተለያዩ አድቨርብ ኦፍ ማነሮች አሉ። most of the time in English ወይም እንግሊዘኛ ላይ የምንጠቀመባቸው አድቨርብ ኦፍ ማነርስ አንደኛው ኢትስ ኳይክሊ ነው። ኳይክሊ ማለት በፍጥነት። ለምሳሌ he runs quickly እሱ በፍጥነት ሮጠ። ስለዚህ ሮጠ የሚለው ነገር ኢትስ አክሽን ነው፣ ተግባር ነው አይደለ? ስለዚህ እንዴት ሮጠ ኢትስ በፍጥነት ሮጠ ማለት። ስለዚህ በፍጥነት የምትለዋ ቃል ምን ትባላለች? ኢትስ አድቨርብ ኦፍ ማነር ትባላለች ማለት። ምክንያቱም አክሽኑ ወይም ደግሞ ተግባሩ እንዴት እንደተፈጸመ የምትገልጸዋ ቃል ናት ማለት ነው። ስለዚህ he runs fast ስንል he runs quickly ስንል እሱ በፍጥነት ሮጠ። ስለዚህ ሮጠ የሚለው it is an action ነው ወይም ደግሞ ተግባር ነው። it is action verb ነው ማለት ነው አይደለ? ስለዚህ ከዛ በፍጥነት የሚለው ነገር it is ምንድነው? adverb of manner ነው ማለት ነው። quickly carefully በጥንቃቄ፣ quietly በጸጥታ፣ badly በመጥፎ ሁኔታ፣ slowly በቀስታ፣ loudly በከፍተኛ ድምፅ፣ happily በደስታ፣ well ደህና። እነዚህ ቃላቶች it is adverb of manner ይባላሉ ማለት ነው። እነዚህ ቃላቶች it is they describe how an action is performed። ስለዚህ አክሽን ወይም ደግሞ ተግባሩ እንዴት ተፈጸመ የሚለውን የሚገልጹ ቃላቶች ናቸው ማለት። ስለዚህ adverb of manner ይባላሉ ማለት ነው። examples in a sentence በአረፍተ ነገር ውስጥ adverb of mannerዎችን ስናያቸው most of the time adverb of manners is put after the in the end of the sentence ነው። ስለዚህ adverb of manners ብዙ ጊዜ የሚገቡት በአረፍተ ነገሩ መጨረሻ ላይ ነው የሚገቡት ማለት ነው። ለምሳሌ እዚህ ጋር she sings beautifully እሷ ቆንጆ አድርጋ ዘፈነች። ወይም ደግሞ እሷ ቆንጆ አድርጋ ነው የምትዘፍነው ካልን መዝፈኗ it is an action ነው፣ ተግባር ነው ማለት ነው። ስለዚህ እንዴት አድርጋ ዘፈነች? ቆንጆ አድርጋ ዘፈነችው ማለት ነው። ስለዚህ she sings beautifully እሷ ቆንጆ አድርጋ ዘፈነች። ስለዚህ ዘፈነችው ቆንጆ አድርጋ ነው የዘፈነችው ማለት። ስለዚህ በቆንጆ ሁኔታ ዘፈነች የሚለው ነገር it is adverb of manner ነው ማለት ነው። why? because it describes how an action is performed። ስለዚህ አክሽን ወይም ደግሞ ተግባሩ እንዴት ተፈጸመ የሚለውን ዲስክራይብ ስለሚገልጽልን ስለዚህ she sings beautiful ስን እሷ ቆንጆ ሁኔታ አድርጋ ዘፈነች ስንል በቆንጆ ሁኔታ የሚለው it is adverb of manner ነው ማለት ነው። he runs quickly እሱ በፍጥነት ሮጠ። እሱ በፍጥነት ሮጠ የሚለው ነገር it is an action ነው or it's an action verb ነው። then quickly በፍጥነት የሚለው ነገር ደግሞ it is adverb of manner ነው ማለት ነው። ምክንያቱም እንዴት እንደሮጠ፣ በምን አይነት ሁኔታ እንደሮጠ፣ ለምሳሌ ቀስ ብሎ ነው፣ በፍጥነት ነው፣ በዝግታ ነው። እንደዚህ አይነት ጥያቄዎችን how የሚለውን ጥያቄ የሚመልስልን it is adverb of manner ነው ማለት። ስለዚህ he runs quickly ስንል እሱ በፍጥነት ሮጠ ስንል በእንዴት ሮጠ? በፍጥነት ሮጠ ማለት። ስለዚህ quickly የምትለው it is adverb of manner ናት ማለት ነው። they speak loudly እነሱ ጮክ ብለው አወሩ ወይም ደግሞ እነሱ ጮክ ብለው ተናገሩ። ምን ብለው? ጮክ ብለው። ስለዚህ ይሄ loudly የሚለው ነገር it is adverb of manner ነው ማለት። ምክንያቱም የነሱ ማውራታቸው እንዴት እንዳወሩ፣ ቀስ ብለው ነው ያወሩት፣ በፍጥነት ነው ያወሩት፣ ጮክ ብለው ነው ያወሩት። እነዚህ አይነት ጥያቄዎችን የሚመልስልን it is adverb of manner ይባላል ማለት። ስለዚህ they speak loudly
ሶ loudly የሚለው it is adverb of manner ነው። the boy writes neatly the boy writes neatly ስለዚህ neatly የምትለው ነገር it is adverb of manner ናት ማለት ነው። and she answered politely she answered politely so politely ማለት በትህትና so እሷ በትህትና መለሰች። መመለሷ adverb of መመለሷ it is an action ነው ተግባር ነው it is action verb ነው። then እንዴት መለሰች politely በትህትና መለሰች ማለት ነው። ሶ ተናዳ አልመለሰችም፣ ጮክ ብላ አልመለሰችም፣ ወይ ቀስ ብላ አልመለሰችም። በምንድን ነው የመለሰችው? በትህትና ነው የመለሰችው ማለት ነው። በትህትና politely የሚለው ነገር adverb of manner ነው ማለት ቢኮዝ እሷ እንዴት እንደመለሰችው ዲስክራይብ ስለሚያደርግ ማለት ነው። ስለዚህ she answered politely ስነ እሷ በትህትና መለሰች። ስለዚህ የፖላይትሊ የሚለው ነው it is adverb of manner ነው ማለት ነው። he drives carefully he drives carefully እሱ በጥንቃቄ ነዳ እሱ በጥንቃቄ ነዳ። እንዴት ነዳ? በጥንቃቄ። ስለዚህ this carefully የሚለው ነገር it is adverb of manner ነው ማለት ነው። the baby sleeps quietly the baby sleeps quietly ስለዚህ ህፃኑ ጸጥ ብሎ ተኛ ወይም ደግሞ ህፃኑ በጸጥታ ተኝቷል። ህፃኑ በጸጥታ ተኝቷል። ሶ መተኛቱ it is an action ነው ወይም ተግባር ነው። ስለዚህ ያ ተግባር እንዴት ነው የተፈጸመው? በጸጥታ ነው ማለት። ስለዚህ ህፃኑ በጸጥታ ተኝቷል ማለት ወይም ደግሞ ህፃኑ ጸጥ ብሎ ተኝቷል ማለት። ስለዚህ quietly የሚለው ነገር it is adverb of manner ናት ማለት ነው። ሶ forms the formation how to make them ስለዚህ adverb of manners እንዴት ነው የምንመሰርተው ነው። so most of the time many adverb of manners is formed by adding ly to the adjective ነው። so ብዙዎቹ አድቨርቦች ወይም ደግሞ ተውሳከ ግሶች ፎርም እንደሚሆነው ከአድጀክቲቭ ወይም ደግሞ ከስም ገላጭ ነው ማለት ነው። ሶ እነዚያ የስም ገላጮች ወይም ደግሞ አድጀክቲቭ ላይ by adding ly at the end of the adjective ወይም ደግሞ የአድጀክቲቭ መጨረሻ ላይ ly አድ በማድረግ it is adverb of mannerዎችን ፎርም ማድረግ ይቻላል ማለት ነው። ለምሳሌ ኳይክ ፍጥነት ነው and quickly በፍጥነት ይሆናል ማለት። ስለዚህ ly ስንጨምርበት it is quickly ይሆናል። quickly ማለት ደግሞ በፍጥነት ነው። ስለዚህ adverb of manner ይሆናል ማለት ነው። slow ቀስታ ነው። slow ማለት ቀስታ ነው። it is adjective ነው ማለት ነው። ስለዚህ slow የምትለዋ ላይ it is ly አድ በማድረግ it is ly አድ በማድረግ it is ምን መሰረትን ማለት ነው። it is slowly መሰረትን ማለት ነው። ስለዚህ slowly የምትለዋ ነገር በቀስታ ማለት it is adverb of manner ትሆናለች ማለት ነው። careful ጥንቃቄ ነው። carefully ሲሆን ደግሞ በጥንቃቄ። ስለዚህ careful የሚለው ላይ at the end of the word ላይ it is ly አድ እናድርግ እንጨምርና it is careful የሚል እንመሰርታለን። so careful የሚለው ነገር it is adverb of manner ይሆናል ማለት ነው። happy ደስታ፣ happily ደግሞ በደስታ happy ደስታ፣ happily ደግሞ በደስታ። ስለዚህ ly አድ በማድረግ it is happily እንመሰርታለን። so happily ማለት ደግሞ በደስታ ማለት ነው ማለት። ስለዚህ most of the time many adverbs of manners formed እንደሚሆኑት by adding ly to the adjective ስለዚህ አድጀክቲቭ ላይ ly አድ በማድረግ at the end of the adjective ወርዱ ላይ ly አድ በማድረግ አድቨርቦችን መመስረት ይቻላል ማለት ነው። then adverb of manners it tells us how something is happen ስለዚህ የሆነ ነገር እንዴት ተፈጠረ የሚለውን ነገር የሚነግሩን it is adverb of mannersዎች ናቸው ማለት ነው። so ለምሳሌ እዚህ ጋር adverb of mannersዎችን without adverb እና with adverb ኮምፔር ስናደርጋቸው ለምሳሌ without adverb she speaks እሷ ተናገረች ነው የሚሆነው። እሷ ተናገረች ግን እንዴት እንደተናገረች ይገልጻል? አይገልጽም። ስለዚህ እሷ ተናገረች በቃ። ግን with adverb ስናደርግ ወይም ደግሞ adverb ስንጨምርበት ግን she speaks clearly ስለዚህ እሷ በግልጽ ተናገረች። እሷ በግልጽ ተናገረች። ስለዚህ እሷ እንዴት ተናገረች? በግልጽ ተናገረች ማለት። ስለዚህ ይሄ clearly የሚለው ወይም ደግሞ በግልጽ የሚለው it is adverb of manner ነው ማለት ነው። because it tells about how she speaks ስለዚህ እሷ እንዴት ተናገረች የሚለውን ስለሚመልስልን adverb of manner ስለዚህ clearly የሚለው it is adverb of manner ይሆናል ማለት ነው። because she speaks clearly እሷ በግልጽ ተናገረች። እሷ እንዴት ተናገረች? በግልጽ so it answers how የሚለውን ጥያቄ ይመልስልናል ማለት ነው። so this all about adverb of manners ነው። ስለዚህ adverb of manners በቀላሉ ይሄን ይመስላል ማለት ነው። ሶ በጣም ቀላል ነው። ሶ እነዚህ adverb of manners ተውሳከ ግሶች ምንድነው? አድጀክቲቭ ማነው አክሽኑ እንዴት ተፈጸመ፣ እንዴት ተከናወነ የሚለው ነገር የሚገልጹልን ናቸው ማለት ነው። ሶ እነዚህ quietly፣ carefully፣ quietly፣ badly፣ slowly፣ loudly፣ happily፣ well የመሳሰሉት እነዚህ ወርዶች it is adverb of manner ይባላሉ ማለት ነው። ሶ adverb of manners most of the time የሚገቡት ከአረፍተ ነገሩ መጨረሻ ላይ ነው የሚገቡት። ምክንያቱም
ግሱን ወይም ደግሞ ቨርቡን አይደል ግሱ ወይ ደግሞ ቨርቡን የበለጠ አጎልቶ ስለሚያሳይ ወይም ደግሞ እንዴት ተፈጸመ ወይም ደግሞ አክሽን ቨርቡ ወይም ደግሞ ድርጊቱ እንዴት ተፈጸመ የሚለውን ነገር ስለሚገልጹ ኢትስ አት ዘ ኤንድ ኦፍ ዘ ሰንቴንስ ነው የሚገቡት ማለት ነው። ለምሳሌ ሂ ራንስ ኳይክሊ እሱ በፍጥነት ሮጠ። ስለዚህ እንዴት ሮጠ? በፍጥነት። ስለዚህ እቺ በፍጥነት የምትለዋ ነገር አክሽኑ ወይም ደግሞ ተግባሩ እንዴት እንደተፈጸመ ትገልጻለች ማለት ነው። ሶ አድቨርብ ኦፍ ማነር ይህን ይመስላል ማለት ነው። ሶ በቀጣዩ ስለ አድቨርብ ኦፍ ፍሪኩዌንሲ እናያለን ማለት ነው። ሶ የዛሬ ትምህርታችን ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቤቱን ደግሞ ሳብስክራይብ፣ ላይክ ኤንድ ሼር አድርጉ። ሶ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ